ለሌላው ሰጠ ብለህ ግን ምቀኛ አይነ ምቀኛ ወር የለባትም። ለሌላው በገንዘቤ የወደድኩትን ማድረግ ይችላል። እስኪ በሉ በገንዘቤ በውስጥ የወደድኩትን ማድረግ ይችላል። ይችላል አይችልም? አሁን ሰውየው ምቀኛ ሆኖ ካልሆነ በስተቀር ኢየሱስ ስላልተቀደሰበት አይመለከተውም አይደል? አብልጦ እንኳን ቢሰጠው መቃወም ይችላል እንዴ? አይችልም። ሰውየው ግን አያዳላም። እኩል ነው የሰጠው፣ አላደለቀም። በተስማማው መሰረት እውነታዋን ብቻ ነው ሰውየው የከፈለው ማለት ነው። በዚያ በአንድ ዲናር ሁሉም ስለተስማማ ለሁሉም በተስማማው መሰረት እኩል ከፍሏል ማለት ነው። አንዱ ካሉ ማዳላት የማይችል ትክክለኛ ባለጸጋ ስለሆነ ሳያዳላ ለሁሉም ከፍሏቸዋል። ከዚያ በኋላ ሰውየው መልሳዊ ዝም ማለት ዝም ማለት በተባለው መሰረትም ለሁሉም እኩል ተከፈላቸው። ይሄ ምሳሌያዊ ወንጌል ጌታችን በምሳሌ ነው ያስተማረው። ዓለምን ሲያስተምር ሴቶች በሚበዙበት አካባቢ በእርሾ መስሎ አስተምሯቸዋል። ለሴቶች እርሾ ለሴቶች ቅርብ ነው፣ በደንብ ያውቁታል። በዚያ መሰረት አስተምሯቸዋል። እንደገና ነጋዴዎች በሚበዙበት አካባቢ ደግሞ በመክሊት ትርፍና ኪሳራ ነጋዴ ያውቃል፣ በመክሊት አስተምሯቸዋል። ገበሬ በሚበዛበት አካባቢ ደግሞ ወደ እርሻ ሄዶ በእርሻ በዘር እንዴት እንደሆነ በደንብ አድርጎ እርሻውና ዘሩ በደንብ ጠንቅቆ የሚያውቀው ገበሬ ስለሆነ በዚያ መስመር ወንጌል ተሰብኳል። በተለያየ ህብረ ምሳሌ ወንጌል ለዓለም ተሰብኳል። ይሄ ደግሞ የቅዱሳንን ደረጃ በደረጃ ይተነትናል። የእግዚአብሔር ምሕረትና የቅዱሳንን ብቃት ነው የሚያስረዳ ወንጌል ማለት ነው። የወይን እርሻ የተባለው የእግዚአብሔር መንግስት ነው። እየሰማችሁ ነው? ያሰፊ የሆነ የወይን እርሻ ቢገቡበት የማያልቅ ነው። ነቢዩ ዕዝራ ሱጥኤል በምዕራፍ 5 ላይ ምን ይላል? ሬቱ ሀገር አባይ ሰፊ ሀገር አየሁ፣ ርኅብት ትብረ በሰማይ ከሰማይ ትሰፋለች፣ ወግዝፍ ትግዘፍ በምድር ከምድርም ትገዝፋለች አለ። እጅግ ሰፊ ሀገር አየሁ አለ። ነቢትመኒት ሀገር ይህች ሀገር አትሞላም። ለእመጎ ደቂቃ አዳም የሰው ዘር በሙሉ ቢገባባት፣ ነገደ መላእክት የመላእክት ነገድ ቢገቡባት፣ እንደው እጽዋትን ባህሮች ውቅያኖሶችም እጽዋትን ቢገቡ፣ አዕዋፈ ሰማይ በክንፍ የሚንቀሳቀሱ አዕዋፍ ቢገቡባት፣ እንስሳት አራዊተ ገዳም የቤት እንስሳና የገዳም አራዊት የምድረ በዳ አራዊት ሁሉ ቢገቡባት አገሪቷ ትሞላል ይላል። ሰፊ ሀገር ትበርር መዓልተ ወሌሊተ ምስለ ዕደን ብርሃነ ፀሐይ ከፀሐይ 7 እጥፍ የምታበራ እጅግ ሰፊ ሀገር የማትሞላ ሀገር አየሁ ይላል። የሀገር የማን ሀገር መሰላችሁ? እግዚአብሔር የፈጠረው እነ ቅዱስ ቂርቆስ የገቡበት በእነሱ አማላጅነትም እኛ የምንገባበት ነው። ክብር ለእግዚአብሔር ይሁንና ይህ ነገር ነው የማይሞላ ሀገር ነው። አያችሁ፣ ይህ ሰፊ የሆነ የወይን እርሻ ቦታ የተባለው ሰፊ የሆነ እግዚአብሔር መንግስት ነው። ሰፊ የአዳም ዘር ሁሉ ገብቶ አይሞላም። መላእክት ቢገቡ አይሞላም። ይሄ እንጨቱም አራዊቱም ሁሉም አይመለከተውም እንጂ ወደ እግዚአብሔር መንግስት ለእኛ ብቻ የተዘጋጀ ነው እንጂ እንጨቱም አራዊቱም እንስሳቱም አይዋቁ ቢገባ የእግዚአብሔር መንግስት አይሞላም። ደግሞ 24 ሰዓት ፀሐይ 7 እጥፍ የሚያበራ አገር ነው። ጨለማ የለም በዚህ ሀገር ነው። የቱ ድካም የለም፣ አሳዳጅ የለም፣ ተሳዳጅ የለም፣ ጦርነት የለም፣ ጫጫታ የለም፣ አልቃሽ የለም፣ አስለቃሽ የለም። አያችሁ፣ ይህ ሃይማኖተኛ መሆን የሚጠቅመው ይሄ ነው። አያችሁ፣ ዓለም ቢገለባበት ችግር ሊመጣ እግዚአብሔር አለው ቀጥሎ መቆም ይቻላል። አያችሁ፣ ምን ሲኖር ሃይማኖት ሲኖር እግዚአብሔር ስናምን። አያችሁ፣ አሁን ምንናወጠው ምንጨነቀው በሆነ ባልሆነው ሰላም የምናጣው የእምነት ጉድለት ስላለብን። አዎ እግዚአብሔር ካይልብን የሚሆን ነገር የለም። ዓለም ሆነ ባሆነ ይጨነቃል። በተደረገው ነገር ሁሉ በእርግጥ እንደ ሰው እንደ ስጋ ስንመለከተው ያስጨንቃል። እነ ጴጥሮስን ቀራንዮ አስጨንቋቸው 3 ጊዜ ክደዋል እንኳን ይሄ። ከዚያው በኋላ ግን በዚያ አልቀጠሉም። ወደ እግዚአብሔር ወደ መስመሩ በሚወጡበት ጊዜ ግን እስከ መጨረሻው ድረስ ይፈሩት የነበረውን መስቀል ለምነው ቁልቁል ተሰቅለውበታል። እነ ቅዱስ ጴጥሮስ ማለት ነው። እና መጀመሪያ የወይን እርሻው የእግዚአብሔር መንግስት ነው። የማን መንግስት ነው? ሰፊ የሆነ የወይን እርሻ ብዙ ሰራተኛ ለውሰበት የማይሞላ ሁሉም የሰው ሊገባ የማይሞላ ቦታ የለም የማይባል ቦታ ጠባል የማይባል ሰፊ የሆነው በብርሃን የተሞላው ልዩ የሆነ የእግዚአብሔር መንግስት ነው የወይን እርሻ የተባለው። ማለቱ የወጣው ደግሞ ሰራተኛ ፈላጊ እግዚአብሔር ነው። ያ ባይለሰከው አያችሁ፣ አንዱ ወየል የሌለበት ቃሉ ወጓልጓል እውነቱን እውነት ሐሰቱን ሐሰት ብቻ የሆነ እግዚአብሔር የማይጠረጠር ፍርዱ የማይዛባበት ለአንዱ ሌላ የማይሆን ቃል የማይለወጥ ለቃሉ የታመነ ትክክለኛ ፈራጅ የድንግል ማርያም ልጅ ማነው? እሱ ክብር ለስሙ መድኃኒዓለም ነው።
ወጣ ይላል። ማልዶ ወጣ ማለት ስለ ፍጥረትን አመጣ። እንደው መንግስቱን አዘጋጅ ዓለምን ዘረጋውና የሚኖርበት ስለሚያስፈልግ ማልዶ ወጥቶ የተገኙ መላእክት ናቸው። ስራ ፈቷል። ተፈጥረው ምስጋና ጀምሮ ነበረ። ስራ ፈተው ነበረ። ነገር በመካከላቸው ብርሃን አልነበረም። ጨለማ ዓለምን ተቆጣጥሮት ነበረ። ማልዶ ወጣ ማለት በመጀመሪያው ለመላእክት እግዚአብሔር የሚገለጥበት መንገድ አመቻች። ስራ ፈተዋል። ይሄ ከምስጋና ርቀው ምስጋና ሲያመሰግኑ በጨለማ ውስጥ መጀመሪያ ይኖሩ ነበረ። በዚህ መካከል እዚያ ክፉ ከነሱ መካከል አንዱ በክፋት ተነሳ። እኔ ፈጣሪ ነኝ አለ። አንተ ፈጣሪ አይደለም ብለው ተቃወሙን። ያን ጊዜ ማልዶ ሲወጣ ስራ ፈተው አገኛቸው ማለት ያለ ምስጋና መላእክትን አገኛቸው። ለመላእክት ተገለጠላቸው። የተገለጠላቸው ደግሞ ባህሪ መለኮቱን አይደለም ያሉት። ፍጡር በባህሪ መለኮት ነው ስለማይችል እግዚአብሔር በጨለማ መካከል ብርሃን ይሆናል። ዘፍጥረት ምዕራፍ ምን አለ እግዚአብሔር? ለይኩን ብርሃን በማእከለ ጽልመት፣ በጨለማ መካከል ብርሃን ይሁን አለ እግዚአብሔር። ጨለማው ተገፈፈና ብርሃን መጣ። ጨለማው ተገፎ ምን መጣ? ብርሃን መጣ። ያ ብርሃን ደግሞ እውቀት ሆናቸው። በውቱ ብርሃን ቆሞሙ ጥበበ ባይሮ ለመላእክት ወተከሰሩ ብርሃን እግዚአብሔር ባይመልኮ ፈጣሪ ሆሙ በውቱለት ወሳብሩ በእንዜሙ ቅዱስ 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 የተባለው ሲቆ ምን አለ? ለብርሃን ይሁን ብሎ እግዚአብሔር ሲናገር በጨለማ መካከል ምን ሆነ? የላችሁም። በጨለማ መካከል ምን ሆነ? ብርሃኑ ለመላእክት እውቀት ሆናቸው ይላል። ዛሬ ብዙ ነገር ጨልሞብናል። እግዚአብሔር ብርሃኑን ይስጠን። አዎ ዓለም ጨልሟል፣ አገር ጨልሟል፣ ማህበረሰብ ጨልሟል። ምን ያልጨለመ ነገር አለ? በጨለማ ውስጥ ነው ያለው ማለት ነው። አያችሁ፣ ግራ በሚያጋባ የመከራ ጨለማ ውስጥ ማለት ነው። የስደት ጨለማ፣ የጦርነት ጨለማ፣ የሞት ጨለማ ውስጥ ነው ያለው። ሰው ተጨካክኖ ማለት ነው። እርሱ መተሳሰብ አቅቶት ማለት ነው። በእንዲህ አይነት ጨለማ መላእክት እውቀት ገጠማቸው። ጨለማ ዓለም ውስጥ ሌላ ጨለማ ዲያብሎስ ተነሳባቸው። እሱ ሲቃወሙ እነ ቅዱስ ገብርኤል በያለንበት እንቁም የፈጠረ እግዚአብሔር እስከምናውቀው ሸንከት የሚያስፈልገው ለዚህ ነው። ዛሬ ይህ ሁሉ ግራ የተጋባ ዓለም ወደ ቀኝ እንዲመጣ በእግዚአብሔር መጽናት ብቻ ነው ማለት ነው። ከሌላ ምንም አይጠበቅም። ዓለም ይሰበሰባል፣ ይንጫጫል፣ ይጮሃል። የሽማግሌ ኮሚቴ አወቀረ ምንም የለም። ሻይ ጠጥቶ ከመለየት ያለፈ ማለት ነው። ከወሬ ያለፈ የለም። ግን ይህንን ያክል የምንጠራውን ያክል ወደ እግዚአብሔር ብንመለስ ግን በአንድ ቀን እግዚአብሔር ያስተካክለው ነበር። ዓለም መላእክት ግራ ተጋባ። አነ ፈጣሪ ሆሙ ለሉ ፍጡራን፣ ይህን ፍጡራን የፈጠርኩት ዋነ ግባሪ ሆሙ ለሉ ግቡራን፣ ፍጡር የተሰሩትን ሁሉ የሰረቻለሁ፣ የተገኙትን ሁሉ ያስገኝልኝ አለ። አንዱ መልአክ በድፍረት ተነሱ። ሰማርያን የተባለው እግዚአብሔር ያን በጨለማ ጠቅልሎ ወደ ታች ወረወረው፣ ወደ ጥልቅ ወረወረውና ዓለም መላእክትን ነፃ ወጣው። ነፃ ይወጣ ግን ገብርኤል ስብከት ጠቅሞ ነበረ። በያለንበት ተረጋግተን ፈጣሪያችን እንጠብቃለን። ይሄ ፈጣሪያችን አይደለም ማለት የሚያውቀን ነው። ዓለማችንን ይህን ስብሰባችን አንድነታችን የሚበጠብጥ መልአክ የተነሳው ርዕሱን ለይቶ እግዚአብሔር መፍትሄ እስከሚሰጠን በያለንበት እንቁም ብሎ ቅዱስ ገብርኤል ዓለም መላእክትን አረጋጋው። እግዚአብሔር ተገልጦ በጨለማ መካከል ብርሃን ይሁን ሲል ያ ብርሃን ለመላእክት እውቀት ሆናቸውና ምስጋና ጀመሩ። ምስጋናውን ቅዱስ 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 እግዚአብሔር ዛሬ ይሄዱ ያለና የሚኖር እግዚአብሔር ቅዱስ ነው፣ ልዩ ነው፣ ምስጉን ነው፣ የተመሰገነ ነው፣ ምስጋና ይገባዋል ብለው አመሰገኑት ይላል። አመሰገኑ። አያችሁ፣ ወደ ወይን ቦታው ተሰማሩ ማለት በምስጋና ወደ እግዚአብሔር መንግስት ማለት ነው። በላይ የመጀመሪያ 12 የተባሉት በነግ ተመሰገኑ ማለት ነው። የመጀመሪያ መስቀል ስለሆኑ ወደ መንግስቱ ወደ ምስጋና የተሰማሩ መላእክት ናቸው። የ12 ሰዓት የተሰማሩ ሰራተኞች ወደ ወይን ቦታ የተሰማሩ ስራ ፈተው የነበሩ ስራ ያገኙ፣ ስራቸው ቅዱስ ቅዱስ ሆነ፣ እግዚአብሔር መመስገን ሆነ። ከዚያ ሁለተኛው ስንት ሰዓት ነው የወጣው? መልእክተኛ 3 ሰዓት አይደል? የ12 ሰዓት መላእክት ናቸው። ተፈጥሮ ስላልነበራቸው ምስጋና ጀምሩ ነበር። ምስጋና ጀምሩ አደረገ፣ አሰማራቸው። አንድ ዲናር የተባለው አንድ እግዚአብሔርን ማምለክና ማመስገን ነው። ምን የሰማችሁ ይሄን? ስንት ዲናር? አንድ ዲናር ማንን ማመስገን ነው? አንድ እግዚአብሔርን ምን ማለት? ማምለክ። አንድ እግዚአብሔርን ማመስገን፣ አንድ እግዚአብሔርን ማመን፣ በአንድ እግዚአብሔር ጸንቶ መኖር አንድ ዲናር የተባለው ዋጋው ያን ነው። ያን ማመስገን ጀመሩ መላእክት። 12 ሰዓት ነው እነሱ የመጀመሪያ ተፈጥሮ ምስጋና የጀመሩ ናቸው። ከዛ እንደገና 3 ሰዓት ላይ ወጣ ሰው 3 ሰዓት የተባሉ ደግሞ ቅዱሳን አባቶቻችን ለምሳሌ የ3 ሰዓት የተባሉ ከእናታቸው ማህፀን ወደዚህ ዓለም እንደተቀላቀሉ እግዚአብሔርን ማመስገን የጀመሩ ቅዱሳን ናቸው።
ከነዚህ መካከል ለምሳሌ ዮሐንስ መጥምቀ መለኮት ከእናቱ ማኅፀን ምስጋና የጀመረ ከእናቱ ማኅፀን ጀምሮ እግዚአብሔርን ያመሰገነ በእናቱ ማኅፀን ሆኖ ስግደትን ለዓለም ያስተማረ ሥርዓተ አምልኮ የእናቱ ማኅፀን እንደ ቤተ መቅደስ አድርጎ ሥርዓተ አምልኮት ያከናወነ የድንግል ማርያምን ድምፅ ኤልሳቤጥ ሰላምታ ስትሰማ የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል ብላ በትሕትና ድምፅ እናቱ ስትናገር የሁለቱን ድምፅ ሰምቶ በእናቱ ማኅፀን ሆኖ ፈጣሪን ያመሰገነ የሉቃስ ወንጌል ምዕራፍ 1 ማለት ነው። በእናቱ ማኅፀን እመቤታችን ከጸነሰች በኋላ ጌታችንን ወደ ደገማው ሄደች። ኤልሳቤጥ አክስቷ ወዳለችበት ሄዳም ሰላምታ ቀረበችላት። በአማካሪ ኤልሳቤጥ ነው የሚለው። ኤልሳቤጥ ሰላምታ ቀረበችላት። ሰላምታዋን እሷም ሰማችና ጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል በትሕትና ማለት ነው ስትላት በዚያን ጊዜ በማኅፀኗ ያለ ዮሐንስ የእመቤታችን ድምፅ ሰማ። ድምፅ ሰምቶ ምን አለ? ዮሐንስም ከርሰሙ አይመረ ሰገደ ወአንፈራሰ ወልደ መካነ ወልደ ድንግል ይላል ቅዱስ ያሬድ። በዚህ መጀመሪያ ድጓው ላይ ዮሐንስ ድጓ መጀመሪያ ዮሐንስ ድጓ ነው ይባላል። በዚያ መጀመሪያው ላይ ይላል ዮሐንስ ከእናቱ ማኅፀን ጀምሮ ፈጣሪን አወቀ፣ አውቆም ዝም አላለም አለ። አውቆ ምን አደረገ ካላችሁ ሰገደ ወአንፈራሰ ወልደ መካነ ወልደ ድንግል የመሐኒቱ ልጅ ለድንግሊቱ ልጅ ፈጽሞ ሰገደ ይላል። ምን አለ ይላል? ምን አለ? የቱ ነው የሰገደው? አስቡ። ሁለት ነገር ነው ስግደቱ በሁለቱ ገደው ብሎታል ሊቃውንቱ። አንደኛ በማኅፀን ሆኖ ዮሐንስ የሰገደው ለእመቤታችን ለድንግል ማርያም የጸጋ ስግደት ሰግዷል፣ ድምጿን ሰምቶ ማለት ነው። ሁለተኛው ደግሞ በማኅፀን ሆኖ በማኅፀን ላለው ለወልደ እግዚአብሔር ለኢየሱስ ክርስቶስ ለድንግል ማርያም በድንግል ማርያም ማኅፀን ላለው ለአምላኩ ደግሞ የአምልኮ ስግደት የሰገደ ሊቁ ምን አለ ደግሞ አፈወርቅ ዘሃለው ውስተ ማኅፀን ሰገደሎቱ ለዘሃለው ውስተ ማኅፀን በማኅፀን ያለው በማኅፀን ያለው ሰገደለት ይላል። ያ ማለት ሁለቱም ማኅፀን ውስጥ ነው ያሉት። አያችሁ ዮሐንስ የኤልሳቤጥ ማኅፀን ነው ያለው፣ ክርስቶስ ደግሞ በድንግል ማርያም ማኅፀን ነው ያለው። በማኅፀን ብለው እነሱ ተዋውቀዋል። በማኅፀን ያለው በማኅፀን ያለው ሰገደለት። አያችሁ ክብር ለስሙ ይሁንና አመሰግናለሁ። ሌላው አቡነ ገብረ መንፈስ ቅዱስ ስንመለከት አቡነ ገብረ መንፈስ ቅዱስ ከእናታቸው ማኅፀን እንደወጡ ምግብ አልጠየቁም። የምግብም ለብስ አይደለም ያለቀሱት፣ ጥያቄ አይደለም የጠየቁት። አያችሁ ስለ ልብስም አይደለም። የመጀመሪያ ከእናታቸው ማኅፀን እንደወጡ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ። ለአብ ምን ይገባዋል? ለወልድ ምን ይገባል? ለመንፈስ ቅዱስ ምን ይገባል? ክብር ለስሙ ምስጋና ይገባል ብለው አመሰገኑ ነው የሚለው። ሰማያዊ ልብስ ይገባል ሊኖሩ እዚያ በኋላ ከሰዎች ጋር ማየት ያልተሳተፉ ነው የሚለው። ልብስ በዚህ ምድር ላይ ያለ ሸማኔ የሰራው ልብስ አላስፈለገም። እግዚአብሔር ከላይ እስከታች የተዋበ ያማረ ፀጉር አለበሳቸው ይላል። በምናን ያለ ኖሮ በሰው በሶስተኛ ደረጃ ቅዱስ ወብፁዕ አቡነ ተክለ ሃይማኖት ዘደብረ ሊባኖስ የኢትዮጵያዊ ሐዋርያ ብርሃናችን ማለት ነው። ልዩ ሐዋርያችን የሲኖዶስ ባልተቋቋመበት ሰዓት ሊቃውንቱ ባልተቋቋሙበት ሰዓት ባልተደራጁበት ሰዓት ቤተክርስቲያኗን በቀመር እንደገና በሕግና በሥርዓት ጥንቅቅ አድርገው እንዲኖሩ በአራቱ ማዕዘን መገብት እንዲኖሩ 12 መገብት እንዲኖሩ ለምስራቅ፣ ለምዕራብ፣ ለሰሜን፣ ለደቡብ ለአራቱ ማዕዘን በመላው ኢትዮጵያ ሊቃውንት እየተንቀሳቀሱ ወንጌል እንዲሰብኩ በየተራራው በየእንጨቱ በየድንጋዩ ያለው ሁሉ ጣዖት ቀጥቅጠው አስወግደው አምልኮተ ጣዖት አምልኮተ እግዚአብሔር በምድሪቱ ላይ ያሰፈኑ የእኛ ልዩ አባታችን አቡነ ተክለ ሃይማኖት ክብር ለአባታችን ይሆናል። እሳቸው ከእናታቸው ማኅፀን እንደወረዱ ወደዚህ ምድር መጥተው ለአብ ምስጋና ለወልድ ምስጋና ለመንፈስ ቅዱስ ይገባል ነው ምስጋና ይገባል ነው። ታያችሁ ሁሉም ገድላቸው የሚናገረው ለዚህም ነው። ሐዋርያው ምን አለ? አስቀድሞ የወሰናቸውን ምን አላቸው ነው ያለው? ጠራቸው አይደለ? የጠራቸውን አጸደቃቸው፣ ያጸደቃቸውን አከበራቸው። እንግዲህ ምን እንላለን? እንግዲህ ምን እንላለን? እግዚአብሔር ከእኛ ጋር ከሆነ ማን ይቃወመናል? የእነዚህን አባቶቻችን ድንቅ ስራ መጽሐፍ ቅዱስ ነው እያለ ያለ ነው። ገድሉ መጽሐፍ ቅዱስ ነው። ሲተረጎም ገድል ማለት በስራ ላይ የዋለ ወንጌል ማለት ነው። ሌላ ትርጉም የለውም። ቀጥታ እስኪ በሉ ገድል ማለት ነው። እስኪ ስራ ላይ የዋለ ምንድን ነው? ወንጌል ነው። እኔ በቃሌ ነው የምሰብከው፣ እነሱ ግን በሕይወት ነው። እሳት ገብተው እኮ ነው የሚሰበኩት፣ ዝም ብሎ አይደለም። ነበልባለ እሳት ውስጥ ገብተው እኮ በእምነታቸው አልተጎተኑ። ከፈለገም ሰንሰለት እየቆራረጠ የራሳቸውን ጠጉር ሳይነካቸው
በዚያ ውስጥ ሆነው ይትባረክ እግዚአብሔር አምላከ አበዊነ አምላከ እስራኤል የአባቶቻችን የቅዱሳን አምላክ የተመሰገነው የነቢያት አምላክ ብለው እሳት ውስጥ እየረገጡ እኮ ሰንሰለት ሲቆራረጥ ፀጉራቸው እንዳይነካቸው የእምነት ውጤት ነው። ይህን የሚሰበቱ ይህን የሚነገረው ገድል ማለት ያለው በተግባር የታየ የተተረጎመ አያችሁ፣ በቃል ብቻ ያልሆነ ማለት ነው። የጠኖረ ወንጌል ማለት ነው። ምን ያለው ወንጌል ማለት ነው? ሌላው ታላቁ ሰማዕት ቅዱስ ቂርቆስ ስንመለከት አራተኛ ቅዱስ ቂርቆስ ከእናቱ ማኅፀን እንደወጣ ጀምሮ ዚያን ሲያመሰግን እንደ አባቶቻችን አሁን እንዳልናቸው ቅዱሳን በዘመነ ሰማዕታት በዚያ በመከራ ዘመን የተወለደ ሕፃን ዘመነ ሰማዕታት የአርባ ዘመን የጨለማ ዘመን ነው የሚባለው። ቤተክርስቲያን ታሪክ የጨለማ ዘመን የሚባለው ምክንያቱም ቤተክርስቲያን ተዘግታ የጣዖት ቤት አፉን ከፍቶ የነበረበት ዘመን ማለት ነው። ብዙ በምድር ላይ ያሉ መሪዎች ሁሉ ቤተክርስቲያኑን የሚቃረኑበት የሰይጣን አበጋዝ ሆነ ይዋጓት የነበረበት ዘመን፣ ምዕመናን እንደ ሽንኩርት እየተከተፉ ይገደሉበት የነበረ ዘመን፣ መጻሕፍት ይቃጠሉበት የነበረ ዘመን፣ ያ የመከራ ዘመን በዚያ ዘመን ላይ የተገኘ ፈርጥ ነው። የቤተክርስቲያኗ ኮከብ ነው ቅዱስ ቂርቆስ። ክብር ለአባታችን ይሆናል። አዎ ዛሬ ልደቱን ስናከብር ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይህ ምስጋና 3 ሰዓት ላይ የተጠሩ እነዚህ ናቸው። 3 ሰዓት ማለት ኃጢአት ሳይኖርባቸው ወደ ኃጢአት ዓለም ሊቀላቀሉ የዓለም ኃጢአት ግን ያልዳሰሳቸው ፍጹም ዕለቱን ተጠርተው ወደዚህ ምድር እንደመጡ ወደ ዓለም መላእክት ወደ ምስጋና የተቀላቀሉ አባቶቻችን እነኚህ አባቶች ናቸው። የ3 ሰዓት የተሰማሩ ለምስጋና የጀመሩ ማለት ነው። ከዚህ ቀጥላ 6 ሰዓት የምንላቸው ሐዋርያት አባቶቻችን ናቸው። በዚህ ምድር ላይ አንዱ አሳ ሲያጠምድ፣ አንዱ ደግሞ ግብር ሲያስከፍል፣ አንዱ ቀረጥ ሲቀርጥ የተለያየ ቦታ ተቀምጠው አንዱ በቅሎ ፈረስ ሲያሰግድ ከነበሩበት ከተለያየ ቦታ 6 ሰዓት ላይ የተጠሩት ደግሞ እነማን ናቸው? ሐዋርያት ናቸው። አንደኛ በማይከለ ዘመናቸው፣ ሁለተኛው ደግሞ ጌታችን መጥቶ ወደዚህ ምድር ወንጌል መስበክ በጀመረበት ጊዜ መጀመሪያ እነሱን የጠራ ሁኔታ ነው። በእድሜም በማይከለ ዘመን የተጠሩ እነማን ናቸው? የ6 ሰዓት ሐዋርያት ነው አባቶቻችን ናቸው። 36 ቅዱሳት አንስት ናቸው። 72 አርድእት ናቸው። 120 ቤተሰብ የተባለው የመጀመሪያው ይህን ምድር ያበሩት በዚህ ምድር ላይ ክርስትና በእግሩ ቆሞ እንዲሄድ በአንጾኪያ ክርስቲያን ተባሉ ተብለው በሐዋርያት ሥራ ላይ የተጠቀሰው 120 ቤተሰብ የሚባሉት የክርስቲያን ቤተሰብ መስራቾች የተባሉት እነኛ አባቶቻችን የ6 ሰዓት የተባሉ። ሌላው 9 ሰዓት 6 ሰዓት እስኪ መጀመሪያውን ንገሩ። 6 ሰዓት እነማን ናቸው? እነሱ መላእክት። እሺ ቀጥሎ 6 ሰዓት ነው። 3 ሰዓት እነማን ናቸው? ቅዱሳን ማናት? ለቅዱስ ቂርቆስ ገብረ መንፈስ ቅዱስ ተክለ ሃይማኖት አይደል? ከእናት ማኅፀን እንደወጡ እነ ዮሐንስ ምስጋና የተቀላቀሉ ከእናት ማኅፀን ሳይወጡ የሰገዱ እነዚህ ናቸው። 6 ሰዓት እነማን ናቸው አልኳችሁ? ሐዋርያት አባቶቻችን፣ 70 አርድእት፣ 36 ቅዱሳት አንስት፣ 120 ቤተሰብ የክርስትና መሰረት ተብለው የተጠሩ ማለት ነው። አንጾኪያ የተሰየሙ ለእኛ አሁን ላለነው ዓለምን ለተቆጣጠር ነው በየከዋክብት የምናበራ በዚህ ምድር ላይ ለእኛ ለክርስቲያኖች አብነት የሆኑ የመጀመሪያ መሰረቶቻችን እነሱ ናቸው። የ6 ሰዓት የተባሉ 8 ሰዓት ቀረ። ቀጥሎ 9 ሰዓት 9 ሰዓት የተጠሩ ደግሞ እነዚህ በበደል በኃጢአት ዓለም የኖሩ ናቸው። እነዚህ ኪሮስን የመሳሰሉ እነዚህ ኪሮስ ያጭሩ በሉቃስ ወንጌል ላይ የተዘከረ ሰው እየተጋፋው ጌታችን አምላካችን መድኃኒታችን ብዙ ይከተለው ስለነበር ማየት ፈለገ። ቁመቱ ምን አይችልም። ሰው ማየት አልቻለም። በዓይኑ ማየት እምነት አለ፣ ጽኑ እምነት አለው በልቡ ማየት ደግሞ ፈለገ። በዓይኑ ደግሞ ማየት ፈለገ። በእምነት ቢያዩ በዓይኑ ደግሞ ማየት ፈለገ። ብዙ ቢጋፋው ነበርና አልቻለም ማየት። ቁመቱ አጭር ስለነበረ ከዚያም በኋላ እንደገና ምናለው ጌታችን ወደ እንትን ወጣ። አማራጭ ሲያጣ ዛፍ ላይ ወጣ። ሾላ ዛፍ አርገ ዘኪሮስ ክርስቶስ ተገናኘ። ጌታችንን ለማየት ሾላ ዛፍ ላይ ወጣ። ጌታችን ምን አለመሰላችሁ? ኦ ዘኪሮስ ና ረድቱ ሰግላ ዘኪሮስ ከሾላው ላይ ላውረድ እባክህ አንተ ባትሄጂ ምን ይቻላል አለው። ክብር ለእግዚአብሔር ይሁን። ሁላችንም በእምነት ይሄው ኃጢአተኛው አሁን መጣየት በእምነት ብቻ በእምነት እያየው ነው ጌታውን አምኖ ታላ ተቀብሎታል። ነገር ግን ባይማይ ደግሞ ፈለገ። ቁመቱ አጭር ነበረ። ብዙ ይጋፋው ነበር። ጌታችንን ማየት አልቻለም። ያለው አማራጭ ሾላ ዛፍ ላይ መውጣት ነው። ሾላው ዛፍ ላይ ሲወጣ ደግሞ ማን አየው? አስቀድሞ የፈጠረው አምላክ ራሱ አየው።
አየው ማለት እንደው በዓይነ ሥጋ ሳይሆን በዓይነ ምሕረት ለማለት ነው። እየሰማችሁ ነው? ሁላችን በምሕረት አይሉ ይዘል በምን አየው? በምን አየው? በዓይነ ሥጋ እንዳይመስላችሁ። ሳይፈጥረው ማን ፈጠረው? እሱ የፈጠረው ራሱ፣ ወደዚህ ምድር ያመጣው ራሱ። በዓይነ ምሕረት አየው ማለት ነው። ኃጢአተኛ ስለነበረ በደለኛ ስለነበረ መጠጥ ከእነኛ አመፀኞች ሰዎች ጋር ይውል ያድር ስለነበረ ከሐሜተኞች ጋር ይውል ያድር ስለነበረ እና ፍጹም ነው። እኔ ጓጉተ ለማይጓጉ ዛፍ ላይ ወጣል። ዛፍ ላይ ሾላ ላይ መውጣት አይጠበቅብን። አንተ ባታይ በስጋ እኔ ይቻለው በምሕረት አለው እግዚአብሔር ናረን ሰላም ይዚስ አለ ወንዴ አውስ ተቤተከ በቤት ዛሬ አድር ዘንድ ያለኝና እውል ዘንድ ያለኝና ባንተ ቤት እውላለሁ፣ አድራለሁ፣ በማይድም ሳተፋለሁ፣ ለቤትህ ሰላም ይሆናል አለው። ሁላችን ሰላም ያገኝ፣ ለቤታችን ሰላም ይስጥ። ለቤት ምን ይሆናል? ለቤት ምን ይሆናል? ሰላም ይሆናል አለው። ባንተ ቤት እውላለሁ አለ ጌታ። አያችሁ፣ ስናምን እንደዚያ ነው እግዚአብሔር በቤታችን ይገባል። እግዚአብሔር በረድኤት ቤታችን ውስጥ አለ። ስናምን እንደዚህ እና ሾላ ላይ ዛፍ ላይ ምን አደከመ? አትውጣለው። ለምን ትደክማለህ? እኔ አይቻለሁ ና አንተ ባታይ በምሕረት አይቻለሁ። በአንተ ቤት እውላለሁ፣ በማዕድ እሳተፋለሁ፣ ለቤት ሁሉ ሰላም ይሆናል። ቤተሰብ ሁሉ ነው ሰላም ይሆነው። አንተ ብቻ አይደለም ቤተሰብ ሁሉ ይቅርላል ማለት እግዚአብሔር በቤት እውላለሁ። እነዚህ ናቸው። ሌላው እነ ማርያም ተፈሽቱ ይዛ እየገሰገሰች በመጀመሪያ በኃጢአት አለምራ የመጀመሪያ ጊዜ ጌታ ነገ ወዲያ ይሰቀላል፣ በራት ተቀምጧል አሏት። አንድ ይሰቀላል አሏት። ረቡዕ በራት ተቀምጧል፣ በአልዓዛር ቤት በስምዖን ቤት አለ አሏት። ወደ ቢታንያ ሽቱ ይዛ እየገሰገሰች ያለቀሰችው እሷ ናት። የዘጠኝ ሰዓት እሷ ናት። ሄደች ሽቱን ደፋችው። ይሄ ለአንተ ክብር ነው። 300 ወቄት ማለት 300 ግራም የሚበዝን ወርቅ ነበረ። ያንን ወደ ሽቱ ቀየረች። ወርቅ ምን ይሰራል አለች። ወርቅ የእግዚአብሔር መንግሥት አይወርስም ማለት ቤቴ ተቀምጦ ምን ይሰራል? አሁን ላጌጥበት እችላለሁ፣ ስሞት ግን ከኔ ጋር አይቀበርም። ትርጉም ቢቀበርም ትርጉም የለውም። አፈር ነውና ወደ አፈር ይቀላቀላል። የምትራካል ማለት ያሁን ያልፈራል። የማያልፈው ጌታ በወርቅ የማይለወጠው በወርቅ ደግሞ ሊዋጀኝ ዳግመኛ የመጣ ጌታ ያለ ብላ እየገሰገሰች ሄደች። መሶቆት ሊበረሱ በራሱ ላይ ያልከፈከፈችው ዝቅ ብላ በፀጉሯ እግሩን እየጠረገች አለቀሰች። ስምዖን የተባለው ሰው ቤት ሁሉ አትገቢም ማለት ክፈትላት አለ። ጌታችን ያስገበራል። ሰው በር ይዘጋል፣ እግዚአብሔር ይከፍታል። አያችሁ፣ ሰው በር ይዘጋብናል ሲጠላ። እግዚአብሔር ግን ሁል ጊዜ እየበደለው በር ይከፍታል። በሩ ክፍት የምሕረት ነው። ክፈትላት አለው። ኃጢአተኛ ናት አለው። አንተ ስራ ኃጢአተኛ ነህ። በአንተ በኃጢአተኛው ቤት ተቀምጬ ንጹሕ ባህሪ አምላኳ ተቀምጬ እንዴት እሷን ኃጢአተኛ ትላታለህ? ኃጢአት ብቆጣጠር እኮ አንተም ኃጢአተኛ ነህ። ከእሷ ይባስ ኃጢአተኛ እንደውም እሷ አለው አንተ በቤት ብዙ ስቀመጥ ውሃ አላቀረብክልኝም ለእግሬ። እሷ ላይ ሽቱ ይዛ መታለች። አንተ ትበልጣለች አለ። ክፈትላት አለ። ከፈተላትና ገባች። ሽቱን አርከብክባ አለቀሰች። በእንባዋም ደግሞ እግሩ ጠረገችው በፀጉሯ ዝቅ ብላ ውበቴ አንተ ነህ ጌታዬ፣ ደምግባቴ አንተ ነህ። ከአንተ ውጭ ምን ቦታ አለ? ምን ደምግባት አለ አለች። እስካሁን በዚህ በመልኬ በፀጉሬ መካበል ነበረ፣ ከንቱ ነው አለች። ፀጉርም የሚነጫጭበት ጊዜ አለ፣ ፊትም የሚጨማደድበት ጊዜ አለ። አይቀጥልም አለች። ውበቴና ደም የማትጠወልገው ደምግባቴ ጌታዬ አንተ ነህ ብላ አለቀሰች ይላል። ክብር ለመድኃኒዓለም ይሁን። ምናለ ብዙ ወዳኛለችና ብዙ ኃጢአቷን ይቅር ብያለሁ። እያችሁ ምን ብያታለሁ? ሁላችን ይቅር ይበላል። ይቅር ብያታለሁ አለ። ይቅር ብያታለሁ። ከዚያ ደግሞ ሐዋርያት ራሱ ተቃውሞ ነሱ። ደግሞ የዚያ ሰውየው መልስ ሲያገኝ የስምዖን መልስ ሲያገኝ ራሳቸው ሐዋርያት ነው ለምን ትባይ ማለት ዛቲ ሲዘንተጥረተ ይሄ እኮ ብዙ ገንዘብ ያወጣ ነበር ሽቶ ለምን ትደፋዋለች አለ። አንተ ግን ላይ የምትደፋው ከዚህ ከምትደፋው ተሽጦ ለነዳያን ሊሰጥ አይሻልም አሉ። እንደውም ይሁዳ ላይ ለምን ይሁዳ በፍቅረ ነዋይ እየሰከረ በኋላ በ30 ብር ነው ጌታውን ይሸጠው። ተቃውሟል። ወርቅ ሽጣ ሽቱን ያመጣችው ሽቱ ቢሸጥ ደግሞ ብዙ ወርቅና ብር ይሆናል። እሱን ሽጣ ለነዳያን ሊሆን ይሻላል። ለምን ትደፋዋለች? ለምን ይህንን ታባክነዋለች ብሎ ተከራከራት ይላል። ጌታችን ምን አለ? ለነዳያን ዘንፈትረክቡ በጊዜ ፈቀድክሙ ታሴሉ ለክሙ ማቴዎስ 26 ድሃዎችን ዘወትር ታገኟቸዋላችሁ፣ በፈቀዳችሁ ጊዜ ታደርጉላቸዋላችሁ፣ እኔን ግን ከዛሬ ጀምሮ አታገኙም አላቸው። እሷ ያደረገችው ለመቃብር ያድርገዋለች። መልካም ያደረገችዋል። ለምን ታፈርቁ አለዛት ሴት ይቺ ሴት ለምን ታገኟታላችሁ? መልካም አድርጋለች። አትቃወሟት።
አታይክሟት። መልካም ስራ ሰርታለች። እኛ ትቀታለዋል። ያችን በደለኛዋን እግዚአብሔር ከ36ቱ ቅዱሳት አንስት አድርጎ ቆጠራት ይላል እግዚአብሔር። ክብር ለስሙ ይሁንና የዘጠኝ ሰዓት እነኚህ ናቸው። 11 ሰዓት ታይተው ይሄዱ ታውቁታላችሁ ብላችሁ 11 ሰዓት ደግሞ ስራ ከፍ ይደግ በኃጢአት ዓለም ሁሉ መጨረሻው ሰዓት ነው። ቀራንዮ ጌታው ሲሰቀል አብሮ በቀኝ የተሰቀለ ለዚህ ድል ይበቃ። እዚያ በግራ የተሰቀለው ሞኙ ለእስከ መስቀሉ ረዲና ራስና ግኛን ማድያለ ክርስቶስ ሊቃወም ነበር። ይሄኛው ደግሞ ምን አለ? እግዚአብሔር ይረዳው ደግሞ ምን አለ? ይሄ እኮ በመካከላችን የተሰቀለው ያለ መድኃኒት ነው። አትፈራም፣ አታከብሩ አምላክ እሱ እኛን ለማዳን የተሰቀለው እኛ ደግሞ በኃጢአታችን ነው አለ። እኛ ሲያንሰን ነው ኃጢአታችን መሰቀል፣ እንደውም ከእሱ ጋር መሰቀል ለእኛ ክብር ነው አለ። ይህን ሲል ሰማይ ተከፈተና ኢየሱስ ክርስቶስን በአብ ቀኝ ሥላሴን አየ። ወደ መስቀሉ ፍቅር መስቀሉ ስር መላእክትን አያቸው። አቤቱ በመንግስት አስበኝ ብሎ ጮኸ። ዛሬ አዳም ቀድሞ ገነት ትገባለህ፣ ከኔ ጋር ትኖራለህ አለው። ክብር ለመድኃኒዓለም ይሁን። 11 ሰዓት በዚያን ሰዓት መጨረሻ ላይ 12 ሰዓት የተሰማሩት 11ኛውን ተቃወሙ። ዲናሩ የእግዚአብሔር መንግስት ነው ብለናል። ዲናሩ አንድ እግዚአብሔር ነው ብለናል። እሱን ማምለክ ነው፣ ከእሱ ጋር መኖር ነው። አንድ ምስጋና ቅዱስ ቅዱስ እያሉ የአምልኮት ምስጋና ማመስገን ነው ብለናል። ያን ሲሰጠው ወደ ገነት ግባ ሲለው ሱራፊ የሚባል መልአክ ምንድን አንተ ከየት የመጣህ ብሎ ከለከለው። ገነት እንዳይገባ ተቃወመው ማለት ገነት እንዳይገባ ከለከለው መልአክ። ጠዋት ከተሰማሩት እኛ ከፍጥረት ጀምሮ ቅዱስ ቅዱስ እያልን እያመሰገን እንኳን ወደ ገነት አልገባንባትም። 5000 ዘመን በሰይፍ ነው የምትጠበቀው ይቺ ገነት። አዳም ከተባረረ ጀምሮ ተብለን እየጠበቅን ነው። ወደዚህ መልአክ አልፋ ያለው እንዴት ትገባለህ አለው። አትናቴዎስ ፊልጶስ ሲጽፍ በድርሳኑ ላይ እንዴት ትገባለህ ተቃወመው። ከዚያም በኋላ በብዙ ክርክር ሊቁ እንደውም ቅዱስ ያሬድ የአትናቴዎስን ጨልፎ ወጥቶታል። ፈያታዊ ዜማን መኑ መሐረከ ወመኑ ነገረከ ታይምር ዘንተ ወደዚህ ወደ ገነት በቀላሉ መምጣት የማይነገረ ብሎ መልአኩ ጠየቀው። ነቢያት ያስስኩ ነቢያትን የተናገሩ አልተከተልኳቸውም። ወሐዋርያት የተረኩ ሐዋርያትን አስተማሩ አልተከተልኳቸውም። ተማሩ አብሬ አልተማርኩም። አላ ፀሐይ ቀጠበተልኝ ሶበሬ እንኳመንኩ ኃይለ መስቀሉ መድኃኒተ ኮነልኝ። ፀሐይ ስትጨልም ጨረቃም ደም ስትሆን ከዋክብት ሲረግፉ መላእክት እንደቅጠል ረግፈው መስቀል ስር ቅዱስ ቅዱስ ሲሉ በመንግስት አስበኝ ይቅር በለኝ እየጮኽኩኝ እግዚአብሔር አምላኬ ይቅር አለኝ መጣሁ አለው። ለመግባት ምን ይዘሃል አለው። ደመ ማኅተሙን ሲያሳየው ከፈተለትና ገባኝ ነው። እኩል ተከፈለ። ተቃውሞ ቅድም ሰምታችሁኛል። በገንዘቤ ወደድኩትን አደርጋለሁ አይደል? አይደል? ምቀኛ ትሆናለች። ለአንተም 1 ዲናር ለእሱም 1 ዲናር ተስማምተናል። ጧት ተሰማራ ማታ ተሰማራ አይደለም። እውነታው ከዚህ ላይ 1 ዲናር በሁላችሁ እንደሚከፈል ተነግሯል። ስለዚህ እሱም እከፍለዋለሁ፣ አንዲት መንግሥተ ሰማያት እኮ ትወርሳላችሁ ትኖራላችሁ ብሎ እግዚአብሔር እንዲገባ ተደረገ። ይህ ነገረኝ። ለዚህ ነው ሐዋርያው ሲናገር ስለ ቅዱሳን በሰበከበት አንቀጹ በሮሜ 8:30 ጀምሮ እስከ 34 ያለው እንዲህ ይላል። ቅድም እንዳለ ወለእለሰ ሠርዐ ቀድሙ ጸውዖሙ፣ አስቀድሞ የወሰናቸውን ጠራቸው። ወለእለ ጸውዖሙ አጽደቆሙ፣ የጠራቸውንም አጸደቃቸው። ወለእለ አጽደቆሙ ሐሬዎሙ፣ እነሱንም መረጣቸው። ወለእለ ሐሬዎሙ አክበሮሙ፣ የመረጣቸውን አከበራቸው። እስኪ በሉ ከኔ ጋር አንድ ጊዜ አስቀድሞ የወሰናቸውን በለሱ ጠራቸው፣ የጠራቸውን አጸደቃቸው፣ ያጸደቃቸውን መረጣቸው፣ የመረጣቸውን አከበራቸው። እንግዲህ ምን እንላለን? በርስቲ እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ይህች ሐዋርያ ሲናገር ቅዱሳን ነው። ቅዱሳን እግዚአብሔር ከነሱ ጋር ስለሆነ እነ ቅዱስ ፊልጶስ ላይ በእሳት ጋን አፈሉ፣ ውሃው ፈላ፣ ድምፁ እንደ ክረምት ነጎድጓድ ፈለ። ሕፃኑ በ3 ዓመቱ ግን እናቱን እየጎተተ ወደ እሳት ይዟት ሄደ። እሷ እንደውም ፈራሽ ነው የሚለው ፈራት ከመትካዶ ዋህሌት ከመትካዶ ለክርስቶስ ንጉሠ ስብሐት የክብር ባለቤት ክርስቶስ ልትገኘው እየወጣ አሰበች ይላል። እሱ ግን ምን አለ? ወቀጸለ ላቲ መጽሐፈ ብሉይ ወይም መጽሐፈ ብሉይ መጽሐፈ ብሉይ፣ ከብሉይ ኪዳን መጽሐፍ ጠቀሰላት ይላል። ለእናቱ ሲያስተምራት ሕፃኑ አያችሁ፣ በ3 ዓመቱ ሰበካት። ምን አላት መሰላችሁ? ከብሉይ ኪዳን መጽሐፍ ጠቀሰላትና ምኑ
ከብሉይ ኪዳን መጽሐፍ ጠቀሰ። እንዲህ ማለት ዛዳኖም ለአናንያ ወአዛርያ ወሚሳኤል ውእቱ ያድኅነነ ኪያነኒ ያድኅነነ። አናንያ አዛርያ ሚሳኤልን ከእቶነ እሳት ከዚያ ያወጣ እሳቱን ወደ ቀዝቃዛ ውሃ በመላኩ አማካኝነት የቀየረ እግዚአብሔር ፍልውሃውን ወደ ቀዝቃዛ ውሃ ይቀይረዋል። እናቴ አትጠራጠሪ ብሎ እናቱን ታገኝ። እሷ ምን አለች? ልጄ በመንግሥተ ሰማያት አባት ሆንከኝ አለችው። ክብር ለአባቶቻችን ይሁን። ኮንከኒያ በመንግሥተ ሰማያት አለችው ነው እየወጣ አሁን የልክን ነበረ ባንተ ምክንያት ግን እግዚአብሔር አስተማረኝ። አንተ ልጄ ስትሆን የመንግሥተ ሰማያት አባት ሆንከኝ አለችው። ሕፃን የሶስት ዓመቱ ሕፃን አያችሁ። የእነኛ አባቶቻችን ቅዱሳን ክብር ነው የሚነገረው። ይሄ ሲነገር በመጽሐፍ ቅዱስ ቅድም የዘረዘርነው ነው። ማቴዎስ 24 ላይ በሰፊው ተጠንቷል፣ ተሰብከዋል በመድኃኔዓለም ክርስቶስ። በአንጻሩ ሐዋርያው ቅዱስ ጳውሎስም ጠንቶታል። በተለይ ደግሞ በዕብራውያን 11 ላይ የቅዱሳንን ተጋድሎ ሃይማኖታቸውን ጥንቅቅ አድርጎ ከሰበከ በኋላ ስለ እነሱ ተርኬ እንዳልናገር ጊዜ ያጥርብኛል ነው ሐዋርያው ነው። ስለ ቅዱሳን ሰብኩ። አንዳንድ ጊዜ ይሏቸው ለቅዱሳን ጳውሎስ ለጴጥሮስ ለማቴዎስ ስለ ቅዱሳን አልሰበኩም ይሏቸው። ጳውሎስ ላይ ቅዱሳን የሰበከ ማለት ጊዜ ያጥርብኛል አለ ነው። ስንቱን ልዘርዝራቸው አያችሁ። እንደው ዜሩክሙ በይተባረክ እንግዲህ ምን እላለሁ ምን ስናገራለሁ? ዜሩክሙ በይተባረክ ወስኮን ስለ ባርቅና ስለ ሶምሶን፣ ጌዴዎን በዮፍታሔ ስለ ጌዴዎንና ስለ ዮፍታሔ፣ ወሶምሶን ስለ ሶምሶን፣ ወሳሙኤል በዳዊት ስለ ሳሙኤልና ስለ ዳዊት፣ ወበይዳንሂ ነቢያት ስለ ሌሎቹ ነቢያት ታሪክ እንዳለላቸው ጊዜ ያጠርብኛል አለ። እስመ ጹሩለቴ ጊዜ ያጠርብኛልና አለ። እነሱ ነገሥታትን ድል አደረጉ፣ የእሳት ኃይልንም አጠፉ አለ። አያችሁ፣ በእምነታቸው እሳት ኃይልን አጠፉ፣ ነገሥታትንም ድል አደረጉ፣ ያን መጽሐፉን ዘጉ። ስለ እነዚህ ተርኬ እንዳልናገር ምን ያጠርብኛል አለ? ጊዜ ያጠርብኛል። አስቀድሞ ለቅድስና ወሰናቸው፣ የወሰናቸውን ለቅድስና ጠራቸው፣ ለቅድስና የጠራቸውን አጸደቃቸው፣ ያጸደቃቸውን ደግሞ መረጣቸው፣ የመረጣቸውን አከበራቸው። ምን እንላለን? እግዚአብሔር ያጸደቀውን ማን ይቃወማል? የአባቶቻችን በረከት ሁላችን ላይ ይደር። የመከረን የገሰጸን የሰራት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታቱ በአንደበት ስሙ የተመሰገነ ይሁን። የእናታችን አማላጅነት የቅዱሳን ጸሎት አይለየን። ይቆየን።